በስመ አብ ወመንፈስ ቅዱስ አሐዱ አምላክ። በማርያም ዕለት ዕርገት በሰንበት ላይ ደብረ ዘይት እንደሚባል ነው። ለብርሃነ ዕርገቱና ለእመቤታችን የመገለጥ በዓል እንኳን አደረሳችሁ። የዚህ ዓመቱ የጌታችን የዕርገቱ በዓል በእመቤታችን በዓል ላይ ተደርቦ ዋለ። ይገርማል። ሚስጥሩ ግን አንድ ነው። የሰው መክበር በባህሪ መለኮት ተካፋይ የመሆናችን አስረጂ ነው። ልደት፣ ጥምቀቱ፣ ሕማሙና ሞቱ፣ ትንሣኤና ዕርገቱ ለእግዚአብሔር ለአምላክነቱ ባህሪ የሚስማሙ አይደሉም። እነዚህ የመጡት የተስማሙትም አምላክ ሰው በመሆኑ ነው። እመቤታችን የሚያስነሳም ይህንን የደህንነታችን ጉዳይ ብቻ ነው። ለእርሱ ያለን ፍቅር የምንሰጥበት አክብሮ እና በእርሱ ላይ ያለን የምልጃዋ መታመን ሁሉ የሚመነጨው ከዚህ ከስጋዊ ከተገለጠ የመድኃኒታችን ትምህርት ድህነት ብቻ ነው። የቃል ስጋ መሆን በተዋህዶ በተአቅቦና ኢየሱስ ክርስቶስ ተብሎ ስሙ ሳይቀየር መድኃኒታችን መሆኑን በዚህ ማመናችን ቤተ ክርስቲያን ጥምቀተ ቁርባን፣ ጾም፣ ጸሎት፣ ቁመት፣ ስግደት፣ ውዳሴ፣ ማህሌት፣ ስርዓትና ምጽዋት፣ ተስካርና ፍትሐት፣ ሰንበት በዓላትን ሁሉ የመጡት የሰውን ደህንነት ይልቁንም ከበደሉ በፊት ከነበረው በላይ ሆኖ የመመለሱ ነገር ነው። አሁን ስጋዊ በኋላ ቅዱስ ጴጥሮስ እንዳለው የመለኮት ክብር ተሳታፊ ሆኗል። ይህ ደግሞ መሆን የቻለው እርሱ ከእመቤታችን ከንጽሕት ቅድስት ድንግል ማርያም በነሳው ስጋ ምክንያት ነው። እመቤታችን ይሆንልኝ ይደረግልኝ ስትል ቃል በእርሷ ማኅፀን ባደረበት ያቺ ቅጽበት ደግሞ የቃል ርደት የስጋ ዕርገት አንድ ጊዜ የሆነበት ቅጽበት ነው። ያኔ በማኅፀን በማይመረመር ግብር በተዋህዶ ያረገው ስጋ አሁን ደግሞ ሰው የሆነበት በፈጸመ ኃጢአት ሞትና መቃብርን ድል አደረገ። በኋላ እያዩት አረገ። ኢየሱስ አረገ፣ እግዚአብሔር አረገ። የሚገርም ነው። እግዚአብሔር ወደየት አረገ? የሰው ልጅ እያለ ራሱን ሲጠራ ቆይቷልና የሰው ልጅ አረገ። ሰው ራሱን ሲጠራ ቆይቷልና የሰው ልጅ አረገ። ሰው በተዋህዶ አረገ። ባህሪያችን አረገ። መጀመሪያ ከድንግል ከፍሎ ሲዋሃድ ያሳረገው ዛሬ ደግሞ በአይነ ስጋ እየታየ እየረቀቀ ሳይሆን እየራቀ በመሄድ አረገ። ስጋችንን ሰራተኛ ሰው ስራውን እስኪጨርስ የተለየ ስራ ልብስ እንደሚለብሰው ለስራ ማከናወኛ የለበሰውን ቱታ መሰል ማህደር አላደረገውም። እያዩት አረገ። ባህሪያችንን ከበረ። በእርግጥም ከመለኮት ክብር ተሳታፊዎች ሆነን። እንግዲህ እመቤታችን ቤዛዊነትን እያስረዳን ነው። የሚገርም ነው። ሩሳዊው ቄስ ሺመማን እንደሚለው እግዚአብሔር አንድያ ልጁን ለዓለም ቢሰጥ ዓለም እርሱ እንድታስተናግድለት ድንግል ማርያምን ሰጠ። ሰማይ ኮከብን፣ መሬት በረት እረኞች አደነቁለት። ሰባት ሰገል ወርቅ፣ ዕጣን፣ ከርቤ ሲሰጡ አዳም ልጆች ድንግል ማርያምን ሰጠ አለ። ይገርም ሚስጥር ነው። በዚህ መሰረታዊ ምክንያት ድንግል ቤዛዊት ዓለም ሆነች። ዓለም እርሷን ባይሰጥ ወይም ዓለሙን ወክላ እሺ እኔ ባሪያ ገረድ እንደ ቃል ይሁን ብላ ባትነግርለት ድህነቱ በየት በኩል ይፈጸም ነበር? ይገርማል። አዳኝነት ኢየሱስ ክርስቶስ የተባለው እኮ ስጋ ከነሳ በኋላ ነው። ስጋ ክርስቶስ የተባለው ቃል ከተዋሃደ በኋላ ነው። ይህ ቅድመ ተዋህዶ ስጋ ቅድመ ዓለም ማለት አይደለም። በመነሳትና በመዋሃድ መካከል የሰዓት ልዩነት የለም። የስጋ ክብር የሚጀምረው ከተዋሃደ በኋላ ነው ለማለት ነው። ስጋ ያለ ቃል ተዋህዶ አያድንም። ስጋ ያለ ቃል ተዋህዶ አያድንም። ቃል ያለ ስጋ ተዋህዶ አይታመምም፣ አይሞትም፣ ቤዛም ካሳም አይሆንም። ቤተ ክርስቲያን ነገረ ማርያም የትምህርቷን ማዕከል ያስደረጋት ጉዳዩ ለደህንነታችን ያለው ማዕከላዊነት ነው። አካላዊ ቃል ወደ ዓለም ሰው
ሲሆን ሲመጣ ማዕከላዊ ሆነች የተገኘችው እርሷ ናት። በዓለም መካከል፣ በፍጥረት መካከል፣ በሰው ዘር መካከል፣ በአይሁድም መካከል፣ በድንግል ማርያም መካከል፣ በንጹሐን መካከል፣ በመቅደሱ መካከል እንዳለው ቅድስት ቅዱሳን እውነተኛ መገኛ ማዕከል ሴንተር ሆና የተገኘችው እንደ ያዕቆብ መሰላል ከላይ ከእግዚአብሔር ከታች ከሰው የተገናኘበት ብቸኛ መገኛ ንጽሕት ቅድስት ድንግል ማርያም ነች። ስለዚህ ለትምህርት ሥጋዊ ማዕከል ነች፣ ለስርዓት አምልኮትም ማዕከል ነች። በማምለኪያችን በህንፃ ቤተ ክርስቲያናችን ማዕከል ላይ የሚገኘው በቅድስት እንደገናም ለመቅደሱ መካከል በሆነው በመሰዊያው ወይም በመንበሩ ላይ የንጽሕት ድንግል ማርያም ስዕል የሚገኘው ለመስዋዕቱ ለስርዓቱ ለአምልኮቱ ሆነ ለትምህርቱ ድህነታችን ማዕከሉ እርሷ በመሆኗ ነው። ምንም እንኳን ሰው አምላክ በመሆኑ ፍጹምና ብቸኛ መካከለኛ ልጅ ቢሆንም ለዚህ ለመካከለኛው መካከለኛ የሆነችው ደግሞ እርሷ ናት። ልክ ለዳግማዊ ልደቱ አብን መተው እንደማይቻል ለመካከለኛይቱ ለቤዛይቱ ለካሳይቱ ሲጠቃለል ለዳግማዊ ልደቱ ደግሞ ለእመቤታችን ማዕከላዊ ጉዳይ ናት። ነገረ ማርያም የነገረ ክርስቶስ አካል ሆኖ ያለው በዚህ ምክንያት ነው። ማስተዋል ያለብን ይህ ጉዳይ እንዲህ እንዳይሆን ያደረግነው እኛ ፍጡራን አለመሆኑም ጭምር ነው። ያደረገው ዘንድ ቀርቶ እርሱ ካልገለጸው ይረዳን ዘንድ የማይቻል የለምና ይህንን ያደረገው እግዚአብሔር ነው። የድሮ መናፍቃን እንዳሉት ሌላ ስጋ ፈጥሮ ሰውን መሆን ይችል ነበረ፣ አላደረገውም። ሰው ሳይሆን መዳን ይችል ነበር፣ አላደረገውም። ልናስበውና ልንገምተው የማንችለው ነገርም ማድረግ ይችል ነበር፣ አላደረገውም። የወደደውን የፈቀደውን ከእርሱ ሰው ሆነ። ማዳን ብቻ ሳይሆን ሰውን የመላእክትን ባህሪ ተካፋይ ማድረግ ነው። ስለዚህ የድርጊቱ ባለቤት እግዚአብሔር ነው። እርሱ ዓለምን ወክላ እመቤታችንን ዓለምን ወክላ ተሰብስበን ወክለናት ሳይሆን ለእርሱ ሰው መሆን በሚገባ እምነት መታዘዝና ንጽሕና የተዘጋጀች እርሷና እርሷ ብቻ ናት። ይህም ማለት አላዋቂዎች እንደሚሉት በግ በበግን አንበሳም አንበሳ እንደሚወልድ አማልክትም በፍጥረት ልማድ የሚወለዱ ከሆነ እንደዚህም የወለደች አይደለችም። ራሷ አምላክ አላደረገችው። እሷም ከተመረጠች በኋላ እጅግ ትሁት እመቤት ባሪያ ገረድ አለሁለት አለች እንጂ እጩ እናቱ እንኳን አላለችው። እነሆ ባሪያ እንዳለችው ማለት ነው እንጂ ሌላነት የተሰማት አይደለችም። ትልቁ የእመቤታችን ልዩነቱ ትህትናዋ ነው የሚገልጸው። አምላክነቱ አልነበራትም። የሚራብ የሚደግም አምላክም የለምና እርሱ በባህሪ አምላክ የሆነ ከእርሷ ሰው ሆነ። በተወለደ ጊዜ የእርሱ ሰው መሆን እና መወለድ ተከተላት፣ ወላዲት አምላክ ሆነች። አምላክ ሕሊና የነበረች ቢሆንም እርሷ ደግሞ ልደተ ለእርሱ ከመወለዱ በፊት ግን ወላዲት አምላክ አልነበረች። ቅዱስ ወንጌሉ እንዳለው እንዲት ድንግል ነበረች እንጂ። እርግጥ ሰው ከድንግል አንዷ አልነበረች፣ አንዲት ድንግል ነበረች እንጂ። ከሴቶች መካከል አንዷም አልነበረች፣ ከሴቶች ሁሉ የተለየች ነበረች እንጂ። ምክንያት የእርሷን አይነት ድንግል ንጽሕና፣ እምነት፣ ትህትና እና መታዘዝ የነበረው ሌላ ድንግል አልነበረም፣ ወደፊትም አይኖርም። የሰው የመጨረሻው ልክ እርሷ ብቻ ናት። ለዚህ ነው ከእርሷ ሰው ሆነ በነበራት ላይ እንደገና ወላዲት አምላክ ተሰጣት። ይህ ማንም ሊያገኘው አይችልም፣ ሊደገምላትም የሚችል አይደለም። እናት ስትሆን ደግሞ አሁን ድንግል እንደሆነች ቀጠለች። ይገርማል። እናትና ድንግልነት አስተባብራ የተገኘች እንደምንላት ማለት ነው። ቃሉ ላይ ስንደጋግመው ቀለል ይላል እንጂ በጣም ረቂቅ ሚስጥር እኮ ነው። እናት ከሆነች በኋላ ድንግልና እንደቀጠለ ካረፈችም በኋላ ሕይወትን ቀጠለ።
እንደቀጠለችውም ካረፈችም በኋላ ሕያውነቷ ቀጠለ። እንግዲህ ከሞተች በኋላ እንደምንለው ማለት ነው ሕይወት። ይህ ሁሉ የሆነው ወላዲት አምላክ በመሆኗ ነው። ስለዚህ እንደ እርሷ እናት ሆኖ ድንግልም አልፎም ሕያው የሆነ ፍጥረት ወገን ሌላ የለምና እርሷ አንዲት ድንግል፣ አንዲት እናት፣ አንዲት ሴት እንጂ ከድንግል ከእናቶች ከሴቶችም አንዳንድ አይደለችም። እርሷ ለወለደቻት አንዲት ናት፣ ለእርሷም ለቤተ ክርስቲያን አንዲት ናት። እርሷ ለዓለም ለፍጥረት ሁሉ አንዲት ናት። እርሷ እንኳን የሚተካከላት ይቀርና ሁለተኛም የላት። እርሷ አንዲት ብቻ ናት። ከሊቃውንቱ አንዱ እንዳለው ካልተሳሳትኩ ጠርጡላት ጌታ በሰማይ በባህሪ የመለኮቱ አንድ አባት አብን አንድ ሕይወት መንፈስ ቅዱስ እንዳለው በምድርም ሰው በመሆኑ አንዲት ድንግል ማርያም አንድ አካል አንዲት ቤተ ክርስቲያን ብቻ አሉት። ስለዚህ ነገረ ማርያም የነገረ ክርስቶስ አካል እንጂ ምጥን መሆኑ የመጣ አይደለም። ይህ ያደረገው እርሷ ናት። በማድረግ ራሱን ጌታ ነው። ያልተደረገ ሰዎች እንደሚሉት አንድ አምላክ የማይታይ ተገዳዳሪ ወይም እርሱ የምትጋርድ አይደለችም። እርሱ ሰው ሆኖ የታየበት መታየው እንጂ። ብዙ ጊዜ እሷ ተሸፈነች፣ እሷ ገለጠችው እንጂ እሷ የምትሸፍን አለችው። እሷ ፍጡር ነች፣ ግን የአምላክ እናት ነች። ከአምላክም ጋር ልግደረደር የምትላለች። ትህትናዋ ገላጭ ነው። እርሷ ሰው የታየባት መታየት ነው እንጂ መጋረጃ አለች። መጋረጃ የፈለገው ወደ ኦሪት ያመራ ባህሪ እጹብ ድንቅ ሆኖ ኃይል ሲገለጽ፣ ተራራው ሲጨስ፣ የሰው ልብ እንደ ሰም ሲቀልጥ ያየዋል። በደመና ሲነጋገር ያየዋል። ድምፅ የሰማው መሲህ እንኳን መታየት የሚችል መስሎት ፊታችህን አሳየኝ ሲል ሰው አይቶት አይድንም፣ ልታየኝ አትችልም፣ በኋላ ዘመን ግን ታየኛለህ ሲል ይሰማዋል። የሙሴ አምሮቱ ያላስቀረው አምላክም ሙሴን ከሙታን ቀስቅሶ በደብረ ታቦር ታየው። ከእመቤታችን ሰው ሆነ በኋላ ነው በመጋረጃ በድንኳንና በደመና መጋረጃ ዘመኑን የጨረሰው እና በደብረ ሲና በምሳሌ የተረዳውን ያሳየው። እመቤታችን ማርያም እንኳን ከስጋዋ ስጋ ከነፍሷ ነፍስ የነሳበት የእመቤታችን ፍቅርና ጌታ ካረገ በኋላ ቅዱሳን የክርስቶስ መታያ መገለጫ እንጂ መጋረጃ አይደለችም። ቅዱስ ጳውሎስ አሁን እኔ ራሴ አልኖርም በእኔ የሚኖረው ክርስቶስ እንዳለው ይገርማል። ቅዱሳን የሚሉት ለእርሳቸው መኖርን አቁመው በእነርሱ ክርስቶስ የሚኖርባቸው እርሱ የሚጠራባቸው ታምራት የሚያደርግባቸው እንደ ጴጥሮስ በጥላቸው እንደ ጳውሎስ በጨርቃቸው ቁራጭ ሳይቀር የሚገለጥባቸው የሚታይባቸው ናቸው። ሲጀመር እርሱን ሊጋርድ የሚችል ማን ነው? ውኆች ፈልተው ሸሽተው፣ ተራሮች ዘለው፣ አለቶች ተሰንጥቀው፣ መቃብራት ተከፍተው፣ ፀሐይ ጨለማ፣ ጨረቃ ደም መስላ፣ ከዋክብት ረግፏ የገለጡት ማን ይሰውረዋል? ዓለምን በመሃል እጁ የያዘው የሚጋርደው ማን ነው? ክርስቶስ የሚጋርድ ሐዋርያ እንደ ጻድቅ እንዴት ሊኖር ይችላል? ክርስቶስ ሊጋርድ ላያሳይ የሚችል አንድ ነገር ብቻ ነው። እርሱም አለማመን ነው። ማመንም ይገለጣል። ራሱን መተው ራሱን በእርሱ በኩል እንዲታይ ያደርገዋል እንጂ አይጋርደው። መታመን መጋረጃ አደረገው እንጂ መጋረጃ አላደረገው። መታመን መገለጫ አደረገው እንጂ መጋረጃ አላደረገው። ይህ ሁሉ ስህተት ስጋዊ ምን እንደሆነ ካለማወቅ የሚመጣ እረዳለሁ ከሚል ትዕቢት የሚመነጭ አለማመን የሚመጣ መታወር እንጂ መጋረድ አይደለም።
የእኛም መታወር የእርሱ መጋረድ ማድረግ ያለብንም። ጌታ ደቀ መዛሙርቱ መጽሐፍት ያስተውሉ ዘንድ ከፈተላቸው እንጂ መጽሐፍታትን ጋረዳችሁ አላላቸውም። ዛሬም የእኛ መታወር ማስወገድ ማስተዋል ከእርሱ መቀበል ነው እንጂ ሊጋርደው የሚችለው የሌላው የተጋረደ ማለት የለብንም። ቅዱሳን የነቀፉን መስሎን እስከ ዓለም መጨረሻ ከእናንተ ጋር ነኝ ያለው ጌታ ተጋረድክ እርሱ ጋር የለህም እያለን የአጋንንት ማታለል አናስገባም። የጋረደው እሱ ከድንግል ሰው የሆነ ነው። ያረገውም የእኛን ሰውነት ገንዘብ አድርጎ ከእሱ ከባህሪ መለኮቱ ያሳተፈን ነው። ያረገው ከቅድስት ድንግል ማርያም በተነሳው ሰውነት ነው። ያረገው ኃጢአትን፣ ሞትን፣ ሙስና፣ መቃብርን ድል አድርጎ ተነስቷል። ድል ማድረግ የሰይጣን ያረገው በድንግል ተጽዕኖ በድንግል ተወልዶ እናትም ድንግልም ያደረገው ከሞተችም ካረፈችም በኋላ በመነሳቱ ሕያው በማድረግ ሞትና መቃብርም ስልጣን የሌላቸው ለእርሱ ብቻ ሳይሆን ለእኛም ጭምር መሆኑን በእናቱ በኩል ያሳየን። እርሱ በመወለድ ብቻ ሳይሆን በልጇ ፍቃድ አርፋ በእርሱ አነሳሽነት በመነሳትም ከፍጥረት ሁሉ ቀዳሚ ከልጇ አምላክ ደግሞ ተከታይ በመሆን የተለየችና አንዲት መሆኗን ደግሞም ያሳየበት ነው። ሁሉ አንድ አይነት ሁሉ መጨረሻ ብቻ እንዳይመስል አስቀድሞ ለአልዓዛር ለእህቶቹ ትንሣኤ በኋላ የሚመጣ ክስተት ሳይሆን እኔ ራሴ ሕይወት ነኝ በማለት አስጠነቀቀ። ስለዚህ የእርሱ ትንሣኤ የማያምን ሰዎች ልጁን ትንሣኤ ሕይወትን መሆኑን አለማመናችንና ትንሣኤ እንደ አዝጋሚ ለውጥ የሚጠበቅ ድኩማን እምነት መገለጫ እንጂ የአማኞች ተግባር አይደለም። በወንጌል ለሚያምንማ ትንሣኤና ሕይወት እርሱ እንጂ ጊዜ የማይመጣ ክስተት አልነበረም። ጊዜ ለእኛ እንጂ ለእርሱ አልተለወጠበትምና እርገት ይህን ሁሉ ማግኘት የሚሰበሰብበት ምስክር ነው። ታዲያ የዘንድሮ እርገት የእርሷ በዓል ዕለት ቢውል ይህስ ለእርሷ ቤዛነት ምስክር ቢሆን ነው ብሎ አሰብኩኝ። ለዚህ ነው የሰንበት ላይ ደብረ ዘይት ያልኩት። ደብረ ዘይት ሰንበት ነው። ይህ ማለት ከተራው ሰንበት የሚከብረው ሰንበት ከመቅደስ ውስጥ እንዳለ ከቅድስተ ቅዱሳን በካህናት ላይ እንደሚታየው ሊቀ ካህናት የእመቤታችን በዓሏ የሚከብረው ራሱን በመውለዷ ነውና ራሱን መጽነስን መውለዷ ማለት ቃልን እንዲወርድ ይኩነኒ ብሎ ፈቃደ በመስጠት ስጋ በተዋህዶ እንዲደረግ ማድረግ ነው። ስለዚህ የእርሷ በዓል ሰው ሆኖ የመገለጥ በዓል ነው። ባትወለድም አይከብርላትም ነበርና ስለዚህ በሰንበት ላይ ደብረ ዘይት የምንለው በእናቱ በዓል የእርሱ እርገት ባስከበርናት ላይ የአክባሪውን በአንድ ዕለት ማክበር ያው በሰንበት ላይ ሌላ የከበረ ሰንበት የሚሆነው የእርሱ በደብረ ምጥማቅ መገለጥ በእርሱ ሰው መሆን ይልቁንም ሞቱ በመሞቱ ባጠፋው በእርሱ በትንሣኤና እርገት መሰረት ላይ ባህሪያችን መክበሩ የሚያስረዳ በዓል ነው እና ሚስጥሩ ያው የእርገት በዓል ነው። እርገትም የእናት በዓል ነው። ለዚህ ነው አንድ ሰንበት ሌላውን ሰንበታት የተባለ። የእመቤታችን ፍቅሯ ይደርብን፣ ልጇም ይቅርታውን ስርየትን ይስጠን፣ የበዓሉ በረከት ያድርገን። ክብር ምስጋና ይገባዋል። አሜን።